ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ የዝውውር ጉዳዮችን ወደ እናንተ ልናደርስ እነሆ ዛሬም በዕለተ ሰኞ የምሳ ሰዓቱ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ በሙሉ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን እንደተለመደው የተለያዩ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግባቸውን ፕሮግራሞች ነው ይዘን የመጣ ነው። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች እየተነሱ ይገኛሉ። እነሱን መረጃዎች ወደ እናንተ እያደረስን ቆይታን እናደርጋለን። ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲን ጨምሮ ሌሎችም ትልልቅ የአውሮፓ ክለቦች የዝውውር ጉዳዮቻቸውን እየሰማን ነው። እነሱን መረጃዎች ነው ሰብሰብ አድርገን በዛሬው የሰኞ ከሰዓቱ የምሳ ሰዓት ፕሮግራማችን ወደ እናንተም ልናደርስ በድጋሚ የተገናኘ ነው። ስለምታደምጡን ከልብ አድርገን እናመሰግናለን። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩ እንችላላችሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣም በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። አብራችሁን ይቆዩ። ወደ ቀዳሚው መረጃችን አመራን። ዌይን ማርክ ሩኒ ለሃሪ ኬን ከባርሴሎና የሚቀርበውን ፍላጎት ችላ ብሎ ወደ ማንቸስተር ዩናይትድ እንዲያመራ ወደ ፕሪሚየር ሊግ የሚደረገው አስደናቂ ተመላሽነትንም እውን እንዲያደርግም ነግሮታል። የእንግሊዝ ብሔራዊ ቡድን አምበል የወደፊት እጣ ፈንታው የዚህ ክረምት ትኩረት ከሚስቡ የዝውውር ወሬዎች አንደኛው ሊሆን እንደሚችል እየተገመተ ነው። ቶክ ስፖርት እንደዘገበው ባርሴሎና ስለ ዝውውሩ ውይይት ጀምረዋል የሚሉ መረጃዎችን ይፋ ቢያደርግም ነገር ግን ተጫዋቹ በባየር ሚኒክ ሊቆይ እንደሚችል በርካቶች ይገምታሉ። ባየር ሚኒክ ግን ሃሪ ኬን በጀርመን ደስተኛ እንደሆነና ኮንትራቱንም በሚጠናቀቅበት በሚቀጥለው የውድድር ዘመን በኋላ ለማቆየት እንደሚችል ያላቸውን መተማመን ከፍተኛ እንደሆነ እየተነገረ ነው። ባየር ሚኒክ ተጫዋቹን የመሸጥ ፍላጎት በጭራሽ የላቸውም። ሃሪ ኬን በሙኒክ እጅግ የተሳካ ጊዜን እያሳለፈ ቢሆንም የፕሪሚየር ሊግ የግብ ማስቆጠር ክብረ ወሰንን የምንጊዜው ማለት ነው በስሙ ያልተመዘገበ አንድ ትልቅ ምዕራፍ ሆኖ ቀጥሏል። አለን ሺረር በ260 ግቦች የሊጉ የሁልጊዜም ከፍተኛ ግብ አስቆጣሪ ሲሆን ሃሪ ኬን በ213 ግቦች ሁለተኛ ደረጃ ላይ ነው የተቀመጠው። በቢቢሲ ፖድካስት ላይ ሲናገር ሩኒ ሃሪ ኬን ባየር ሚኒክን ለመልቀቅ ከወሰነ ወደ ኦልትራፎርድ እንዲያመራ እንደሚፈልግ ነው በግልጽ የተናገረው። እኔ እንደማስበው ሁሉም ሰው ፍላጎት ይኖረዋል። ሃሪ ኬን በባየር ሚኒክ የማይቆይ ከሆነ ወደ ማንቸስተር ዩናይትድ እንዲመጣ ፈልጋለሁ ሲል ነው ዌይን ማርክ ሩኒ የተናገረው። እሱ እየሰማኝ ከሆነ እንዲለዋለው ሃሪ ኬን የአለን ሺረርን ክብረ ወሰን እዚህ አንተን ይጠብቀሃል። ማንቸስተር ዩናይትድ ተመልሰህ መጥተህ ይህንን ነገር በፕሪሚየር ሊጉ እንድታሳካው ፈልጋለሁ ሲልም ነው የተናገረው። የሩኒ መከራከሪያን መረዳት ቀላል ነው። ሃሪ ኬን አሁንም በዓለም እግር ኳስ ካሉ ምርጥ የመሃል አጥቂዎች መካከል አንደኛው ሲሆን ዩናይትድ ለዓመታት አስተማማኝና ጥራት ያለው ግብ አስቆጣሪም ሲፈልግ ቆይቷል። ወደ ባርሴሎና የሚደረግ ዝውውር ውበትንና እንዲሁ ላሊጋን የማሸነፍ እድል ቢሰጥም ወደ እንግሊዝ መመለስ ግን ሃሪ ኬን የአለን ሺረርን ክብረ ወሰን ለመከታተልና የዩናይትድ የአጥቂ መስመርን ለመቀየርም ትልቅ እድል ይሰጠዋል ተብሎ ነው የሚጠበቀው። የሩኒ ሀሳብ ስሜታዊ ቢሆንም የማይቻል ግን አይደለም። ማንቸስተር ዩናይትድ የተረጋገጠ አጥቂ ያስፈልጋቸዋል። ሃሪ ኬን ደግሞ በማይክል ካሪክ ቡድን ውስጥም ያለውን ደረጃ በአስደናቂ ሁኔታ ከፍ ሊያደርገው ይችላል ተብሎ ይገመታል። ችግሩ ያለው በዝውውሩ ላይ ነው። ባየር ሚኒክ ከፍተኛ የዝውውር ዋጋ እንደሚጠይቁ ግልጽ ሲሆን የሃሪ ኬን ደሞዝ ከፍተኛ ይሆናል። ዩናይትድ የ32 ዓመት ተጫዋች ማስፈረም ለረጅም ጊዜ እያቀዱ ላለው የቡድን ግንባታ ይስማማ እንደሆነ መወሰን ይኖርባቸዋል። ቢሆንም ግን ኬን ለዝውውር የቀረበ ከሆነ ዩናይትድ በውይይት ውስጥ መግባት ይኖርባቸዋል። የጎል ማስቆጠር ችሎታውን አመራርነቱንና በፕሪሚየር ሊጉ ያለውን ዝና ይዘው የሚመጡ ተጫዋቾች ጥቂቶች ናቸው። ለሃሪ ኬን የአለን ሺረርን ክብረ ወሰን በማንቸስተር ዩናይትድ ለመስበርም ችላ ሊባል የማይችል ታሪክም እንደሆነ ጭምር ነው በርካቶች እያነሱ የሚገኙት። ሊያንድሮ ትሮሳርድ በ2026 የፊፋ የዓለም ዋንጫ ላይ ትኩረቱን ያደረገ ቢሆንም በቤልጅየማዊው አጥቂ ላይ ያለው ፍላጎት እያደገ በመምጣቱ አርሰናል በዚህ ክረምት አስፈላጊ ውሳኔዎችን አድርጓል። እንደ ዴይሊ ሚረር ዘገባ ከሆነ ሊያንድሮ ትሮሳርድ በቤልጅየም የዓለም ዋንጫ ጉዞ እስኪጠናቀቅ ድረስ ስለ ክለቡ የወደፊት እጣ ፈንታ ምንም አይነት ውሳኔ መወሰንን አይቸኩልም። የ31 ዓመቱ ተጫዋች ከበርካታ ክለቦች ጋር ፍላጎትን ስቦ የቆየ ቢሆንም ቤሺክታሽ ግን ተጫዋቹን ለማስፈረም ከጫፍ ደርሰዋል። 20 ሚሊዮን ዩሮ ለመክፈልም ፈቃደኛ መሆናቸው የተሰሙ ቀዳሚ ክለብ አድርጓቸዋል። የትሮሳርድ የአርሰናል ኮንትራት እስከ 2027 የሚቆይ ሲሆን ይህም ክለቡን በትንሹ አስቸጋሪ ሁኔታ ውስጥ ይከተዋል የተባለው
ለሚኬል አርቴታ አሁንም ጠቃሚና ልምድ ያለው የቡድን አማራጭ ሆኖ ቢቀጥልም አርሰናል ለእርሱ ተገቢውን የዝውውር ክፍያ ለማግኘት ይህ ክረምት ከመጨረሻዎቹ እድሎች አንደኛው ሊሆን ይችላል። ቤሺክታሽ በአሁኑ ሰዓት በጠንካራ ሁኔታ እየገፉ ያሉ ይመስላል። ዴይሊ እንደዘገበው ከሆነ ዴይሊ ሚረር የተባለ የመረጃ ምንጭ እንደዘገበው ከሆነ የቱርኩ ክለብ ከፍተኛ ፍላጎት ያለው ሲሆን ለዝውውሩም 20 ሚሊዮን ያክል ገንዘቦችን አቅርበው ተስማምተዋል። አርሰናል የአጥቂ መስመራቸውን ለማደስ በሚፈልጉበት በዚህ ሰዓት በትሮሳርድ እድሜ ላይ ላለ ተጫዋችም ይህ አጥጋቢ ክፍያ አድርገው ይቆጥሩታል። ከሳዑዲ አረቢያን ፍላጎቶች እንዳሉ ይነገር ነበር። ከቼንድ ኦፍ ሳይን እንደዘገበው ከሆነ አልድሪያህ የተባለው ቡድን 17.2 ሚሊዮን ፓውንድ የሚገመት ጥያቄን ያቀረቡ ሲሆን ተጫዋቹንም በከፍተኛ ገንዘብ ጥቅማ ጥቅሞችንም ለማሳመን ሞክረው ነበር። ለሊያንድሮ ትሮሳርድ ውሳኔው ቀላል አልነበረም። በአውሮፓ ከሚገኙ ምርጥ ሊጎች አንድ ውስጥ መቆየት ሊፈልግ እንደሚችል ተናግሮ ነበር። አርሰናል የፕሪሚየር ሊጉን ዋንጫ እንዲያሸንፍ ከረዳ በኋላ አሁንም በከፍተኛ ደረጃ መጫወት እንደሚችል የሚያምንበት ምክንያት እንዳለው ነው የመረጃ ምንጩ ይፋ ያደረገው። የዝውውር ዋጋው ወደ 20 ሚሊዮን ዩሮ የሚጠጋ ከሆነና ተጫዋቹ ለመልቀቅም ዝግጁ ከሆነ አርሰናል ለመሸጥም ክፍት መሆናቸውን የተነገረው። ግብ በማስቆጠር አሲስት በማድረግ በልምድና በአጥቂ መስመሩ ላይ ባለው ሁለገብነትም ድንቅ ተጫዋች ነው። ሆኖም ግን አርሰናል ቡድናቸውን ለማዘመን እየሞከሩ እንደሆነ ግልጽ ነው። ከወጣት የክንፍ ተጫዋቾች ጋርም ስማቸው እየተያዘ ሲሆን ትሮሳርድን መልቀቅ ለአዲስ የግራ መስመር አጥቂ ቦታ ሊፈጥርለት ይችላል ተብሏል። ይህ እንደተጠበቀ ሆኖ አርሰናል ተጫዋቹን ማስገደድ ግን አይችሉም። ትሮሳርድ አስተማማኝ ባለሙያና አሁንም ትልልቅ ጊዜያቶችን መፍጠር የሚችል ተጫዋች ተደርጎ ይቆጠራል። ትክክለኛው የዋጋ ጥያቄ ከመጣ ደግሞ መሸጡ ተገቢ እንደሆነ ይታመን ነበር። አሁን ላይ ግን የቱርኩ ክለብ ቤሽኪታሽ ይህንን ተጫዋች ለማስፈረም ሁሉንም ነገር እንደወሰነ የሚያሳዩ መረጃዎች ናቸው ይፋ እየተደረጉ የሚገኙት። ማንቸስተር ዩናይትድ ማቴዎስ ፈርናንዴስን ካጡ በኋላ ሌሎች የመሃል ሜዳ አማራጮችን መፈለግ የጀመሩ ሲሆን የቦሩሲያ ዶርትመንዱ ፌሊክስ ነሜቻ አሁን ላይ ከክለቡ ቁልፍ ኢላማዎች መካከል አንደኛው እንደሆነ እየተገለጸ ነው። እንደ ኒኮላ ሺር ዘገባ ከሆነ ዩናይትዶች በ25 ዓመቱ የጀርመን ዓለም አቀፍ ተጫዋች ላይ ፍላጎት አሳይተዋል የሚሉ መረጃዎች እየወጡ ነው። ስለዚህም የክረምት የዝውውር ንግግራቸውንም መጀመራቸውን የተገለጸው ከዶርትሙንድ ጋር እስካሁን የተደረሰ ስምምነት የለም። ነገር ግን የዩናይትድ የመሃል ሜዳ ቀደም ከፍተኛ ጉዳት ስላጋጠመው ይህ ፍላጎትም ትልቅ ትርጉም አለው። ኦልትራፎርድ ክለቡ ፈርናንዴዝን ከዌስትሃም ዩናይትድ ለማስፈረም ከፍተኛ ጥረቶችን አድርገው ነበር። ነገር ግን ቶትናም ስምምነቱን ለመቋጨትም እየቀረቡ ነው። ዘጋርዲያን እንደዘገበው ስፐርስ ከዩናይትድ፣ አርሰናል እና ሪያል ማድሪድ በመቅደምም በ85 ሚሊዮን ፓውንድ የክለቡን የዝውውር ክብረ ወሰንም በሰበረ ዋጋ ውድድሩን አሸንፈዋል። ፈርናንዴዝን ማጣት ለማንቸስተር ዩናይትድ እውነተኛ ብስጭት ነው። የፖርቱጋሉ አማካይ በፕሪሚየር ሊጉ ባለው ልምድ ፈጠራና የተለያዩ የመሃል ሜዳ ቦታዎች ላይ የመጫወት ችሎታ ምክንያት እንደ ጠንካራ አማራጭ የሚታይ ነበር። ይሁን እንጂ ዩናይትድ የቶትናም የዋጋ አቅርቦትን ለመግጠም ፍላጎት አልነበራቸውም። ይህም በፍጥነት ወደ አማራጭ ኢላማዎችም እንዲሄዱ አስገድዷቸዋል። ዘታይምስ እንደዘገበው ዩናይትድ የፈርናንዴዝን ፉክክር ካጡ በኋላ ትኩረታቸውን ወደ ሌሎች አማካዮች ያዙረዋል። እዚህ ጋር ነው ነሜቻ ትኩረት የሚስበው። የዶርትመንዱ ቁመተ ረጅሙ ተጫዋችም ጉልበት፣ የቴክኒክ ጥራትና ቴክኒካል ተለዋዋጭነትም አለው። እንደ 6 ቁጥርም እንደ 8 ቁጥርም ሆኖ የሚጫወት አይነት ተጫዋች ነው። ይህም ካሴሜሮ ከለቀቁና ማኑኤል ኡጋርቴም ለረጅም ጊዜ ጉዳት ለተጋለጠበት ዩናይትድ በጣም ጠቃሚ ተጫዋች ይሆናል ተብሎ ይታሰባል። ነሜቻ በተለይ ከፈርናንዴዝ እንግዲህ ብስጭት በኋላ ለዩናይትድ በጣም ተገቢ ኢላማ ነው ተብሏል። ከማቴዎስ ፈርናንዴዝ ዝውውር በኋላ ዩናይትድ ጉልበትና መረጋጋትን የሚጨምሩ አማካዮች ያስፈልጉታል። ነገር ግን መጀመሪያ ምርጫዎቻቸውን ካጡ በኋላ አሁን ላይ በፍርሃት የሚፈጠር ግዢን ማስወገድ ይኖርባቸዋል ተብሎ ነው የሚጠበቀው። ነሜቻ እንደ ማቴዎስ ፈርናንዴስ አይነት ተጫዋች አይደለም። የበለጠ ጉልበት ያለው በአንድ ለአንድ ሁኔታዎች ላይ የበለጠ ቀጥተኛ ነው። በከባድ ጨዋታዎችም ለዩናይትድ ሚዛን ለመስጠት የተሻለ ነው። ይሄ የማይክል ካሪክ ቡድኑን መልሶ ለመገንባት ለሚያደርጉት ጥረትም ይበልጥ ተስማሚ እንዲሆን ሊያደርገው ይችላል ተብሎ ነው የሚታመነው። ትልቁ ችግር የዶርትሙንድ ተጫዋቹ ላይ የሚለጥፉት ዋጋ ይሆናል ተብሎ ነው የሚጠበቀው። ከሌሎች ክለቦችም ፍላጎት እየመጣ ስለሆነ አስፈላጊ የሆነውን የጀርመን ዓለም አቀፍ ተጫዋችን በርካሽ ለመልቀቅም አይፈልጉም ነው የተባለው። ነገር ግን ዩናይትድ ቀደም ብለው መንቀሳቀስ ከቻሉ እናም የዝውውር ዋጋውን መቆጣጠር ከቻሉ ፌሊክስ ነሜቻ በዚህ ክረምት ከቡድኑ በጣም ብልህ የመሃል ሜዳ ዝውውሮች አንደኛው ሊሆን እንደሚችል ነው ግምቶች የወጡት።
ሊቨርፑል አዲስ የክንፍ አጥቂ ፍለጋ ውስጥ ሰኢድ ኤልማላን ወደ ውይይቱ አምጥቶታል ተብሏል። ነገር ግን ወጣቱ ተጫዋች አሁን ባለበት የሙያ ደረጃ ወደ ኦልትራፎርድ ማምራቱ ትክክለኛ እርምጃ ስለመሆኑ ጥርጣሬዎች አሉ። እንደ ክሪስቲያን ፎልክ ዘገባ በኮሎኝ አጥቂው ላይ የፕሪምየር ሊግ ፍላጎት ሁልጊዜም አለ። ተጫዋቹ የእንግሊዝ እግር ኳስ አድናቂ እንደሆነም ይታመናል። ሆኖም ግን ፉክክሩ እንደጠቆሙት ከሆነ ተጫዋቹ ጥራት ቢኖረውም ሊቨርፑል አሁን ላለበት ደረጃ በጣም ትልቅ ነገር ሊሆን ይችላል ተብሎ ይታሰባል። ሊቨርፑል ወደ ፓሪስ ሰን ዠርሜን እንደሚሄድ ለሚጠበቀው ያን ዲዮማንዴ ዝውውር መክሸፍም በኋላ አማራጭ የአጥቂ መስመሮችን መገምገማቸውን የቀጠሉት አንፊልድ የተባለው የመረጃ ምንጭ እንደሚናገረው ከሆነ ደግሞ ከብራድሌ ባርኮላ፣ ማቴዎስ ፈርናንዴስ ፓርዶ እና ያኩቡ ሚንቴ ጋርም አብሮ የሰኢድ ኤልማላ ስምም ከሊቨርፑሎች ጋር ከሚነሱ ስሞች መካከል አንደኛው እንደሆነ እየተነገረ ነው። የኤልማላ ፍላጎት የመጣው ደግሞ ከዲዮማንዴ እንግዲህ ይህንን ቡድን ላለመቀላቀል መወሰን ወይም ወደ ፓሪስ ሰን ዠርሜን ለማምራት ፍላጎት ማሳየቱን ከተመለከቱ በኋላ ነው። የሊቨርፑል ለወጣት የክንፍ ተጫዋቾች ላይ ያለው ፍላጎት ተገቢ ነው። ክለቡ የአጥቂ መስመሩን ከቀየረ በኋላ ፍጥነት፣ ቀጥተኛ እንቅስቃሴና የረጅም ጊዜ የአጥቂ አማራጮችም ያስፈልጉታል። ሰኢድ ኤልማላ ፈጣን በመሆኑ በአንድ ለአንድ ሁኔታዎች ላይ አስደሳች በመሆኑና በጀርመን ጠንካራ አቅም በማሳየቱ ያንን መገለጫም በከፊል ያሟላል። የክንፍ ተጫዋችን ባለፈው የውድድር ዘመን ለኮሎኝ 13 ግቦችን አስቆጥሮ 5 አሲስቶችን አድርጓል። ሆኖም ክሪስቲያን ፎልክ እንደሚያምነው ገና ከዲዮማንድ ጋርም ሊወዳደር አይገባም። ይህ አስፈላጊ ነጥብ ነው። ዲዮማንድ የሊቨርፑል ዋና ኢላማ የነበረ ሲሆን በከፍተኛ ደረጃ ተጽዕኖ መፍጠር የሚችል ተጫዋች ተደርጎ ይታይም ነበር። ሰኢድ ኤልማላ ተሰጥኦ ሊኖረው ይችላል፣ ነገር ግን አሁንም በማደግ ላይ ነው። ወደ ሊቨርፑል አይነት ከፍተኛ ጫና ወዳለበት ክለብ ከመቀላቀሉ በፊትም ትንሽ የፕሪሚየር ሊግ ደረጃን ሊፈልግ ይችላል። ከቼንድ ኦፍ ሳይድ እንደዘገበው ሊቨርፑልና ኒውካስል ፍላጎት እንዳላቸው የተነገረ ሲሆን ኮሎኝም ለተጫዋቹ 50 ሚሊዮን ዩሮ አካባቢ ሊጠይቁ ይችላሉ ተብሎ ነው የሚታመነው። ሊቨርፑል ሰኢድ ኤልማላን መከታተሉን መቀጠል ይኖርበታል። ነገር ግን ዝግጁ መሆኑ እስካልተረጋገጠ ድረስ ወደ ትልቅ የገንዘብ ዝውውር መቻኮል ግን የለባቸውም የሚል እንግዲህ መረጃ ነው እየወጣ የሚገኘው። የፕሪሚየር ሊግ አቅም ካለው ተጫዋችና ለአንፊልድ ጫና የተዘጋጀ ተጫዋች መካከልም ትልቅ ልዩነት ይኖራል ተብሎ ይታሰባል። ሊቨርፑል በአንድ ወይም በሁለት ዓመት ውስጥ ዝግጁ ሊሆን ከሚችል ተጫዋች ይልቅ በፍጥነት ውጤት ሊያመጣ የሚችል የክንፍ መስመር ተጫዋችን ነው የሚፈልጉት። ሰኢድ ኤልማላ ወደፊት ጥሩ ዝውውር ሊሆን ይችላል፣ በተለይም በመካከለኛ ደረጃ ቡድን ውስጥ በእንግሊዝ ራሱን ካረጋገጠ። ለአሁኑ ግን ለሊቨርፑል በረጅም ጊዜ ዝርዝራቸው ውስጥ በማቆየት ይበልጥ ወደ በሰሉ አማራጮችም ማተኮር ሊኖርባቸው እንደሚችል የሚገምቱ በርካታ ዘገባዎች ናቸው የበጡት። በዚህ ሳምንት መጀመሪያ ላይ ቼልሲ ግራኒት ዣካን ለማዘዋወር ያቀረቡት ጥያቄ ሁሉንም ሰው ትንሽ አስገርሞ ነበር። አሁን ግን ሰንደርላንድ የቼልሲዎችን የመጀመሪያ ጥያቄ ውድቅ ካደረጉ በኋላ ነገሮች ትንሽ ጸጥታ ሰፍኖባቸዋል። ነገር ግን ይህ ታሪክ ገና አላለቀም። ቼልሲ ለዣካ እንደገና ጥያቄ እንደሚያቀርቡ እርግጠኛ ነኝ ሲሉ ነው ከወኪሎቹ የመረጃ ምንጮች ግንኙነት ያላቸው አንዳንድ የመረጃ ምንጮች ይፋ ያደረጉት። ቻቪ አሎንሶ እንደገና ከሱ ጋር መስራት ቆርጦ ተነስቷል። ሰንደርላንድ 8 ሚሊዮን ፓውንድን ውድቅ ቢያደርገውም ነገር ግን ወደ 10 ሚሊዮን ፓውንድ የሚጠጋ አዲስ ጥያቄ ቼልሲ ይዞ ሊመጣ እንደሚችል ይታመናል። ቼልሲ ዋጋውን ወደ 10 ሚሊዮን ፓውንድ ከፍ ብቻ ካደረጉት በዚህ ጉዳይ ላይ ስኬታማ ይሆናሉ ተብሎ ይታመናል። ነገር ግን በቀጣይ የሚታይ ነው የሚሆነው። ማስታወስ ያለብን አንድ አስፈላጊ ነገር የተጫዋቹ ወገን ነው። ዣካ ቀደም ሲል ለሰንደርላንድ ይህ ዝውውር እንዲሳካ እንደሚፈልግ አሳውቋቸዋል። እንደገና ደግሞ በለንደን መኖርም ይፈልጋል። ቤተሰቡም ይህንን ነገር በደንብ ይደግፉታል። ሰንደርላንድ ዣካን ላለማጣት ይሞክራሉ። አቋማቸውም የስዊዘርላንድ ዓለም አቀፍ ተጫዋችን ምንም አይነት ዋጋ ደግሞ ለሽያጭ እንዳልቀረመ ነው። በእግር ኳስ ውስጥ ያለው እውነታ ግን ብዙ ጊዜም የተለየ ነው። ስለዚህም ደግሞ የተሻለው 10 ሚሊዮን ፓውንድም ጥያቄ በቂ ባይሆን እንኳን ብላክ ካትስ ተብለው የሚጠሩት ሰንደርላንዶች በሴፕቴምበር ወር ላይ 34 ዓመት የሚሞላውንና ለመልቀቅ በግልጽ የፈለገውን ተጫዋች መሸጥ የሚያስቡበት ደረጃ ሊኖር እንደሚችል ነው የተነገረው። የግራኒት ዣካ ወደ ቼልሲ የዝውውር ወሬ ቀጥሎ ምን ይሆናል የሚለው በርካቶች ይጠብቁታል። ቼልሲ ከ10 ሚሊዮን ፓውንድ በላይ መክፈል እንዳለባቸው ጠራጠራለሁ። ተጨማሪ ጉርሻዎች ወይም ቦነሶችን የሚያካትት ስምምነት ይደረግ እንደሆነ እናያለን። ነገር ግን ሰንደርላንድ እንደ መሰረታዊ ክፍያ 10 ሚሊዮን ፓውንድ ብቻ እንግዲህ ይቀበላሉ ብሎ ማሰብ ግን በጣም ከባድ ሊሆን እንደሚችል ነው መረጃዎች የወጡት። በስታዲየም ኦፍ ላይት ያሉ ምንጮች በቼልሲ ዝቅተኛ የመነሻ ጥያቄ ደስተኛ አልነበሩም። 10 ሚሊዮን ፓውንድ በቂ መሻሻልም አይደለም። በተመሳሳይ የሰማዮቹ ባለቤቶች እንደገና የመሸጫ ዋጋም ወይም ደግሞ ሪሊስ ክሎዝም
ለሌለው ተጫዋች ብዙ ኢንቨስትመንት ለማድረግ ዝግጁ እንደሆኑ እርግጠኛ አይደሉም። በዚህ ዓመት አቀራረቡ ላይ የተወሰነ መለወጥ አለ። የዣካ ፍላጎትም እንደሚያሳየው ቸልሲ ከተለመደው ወጣት ተጫዋቾች ኢንቨስትመንት ጎን ለጎን አንዳንድ ልምድ ያላቸው ተጫዋቾችን ለመጨመር ዝግጁ መሆናቸውን የሚያሳይ አይነት ዝውውር ተደርገው ነው በርካቶች የሚቆጥሩት። ነገር ግን ሁልጊዜም ገደቦች ይኖራሉ። በዣካ ጉዳይ ላይ ስምምነት የት እንደሚደረግ ማየት ከባድ ነው። ቻቪ አሎንዞ በስታንፈርድ ብሪጅ እንደገና ከዣካ ጋር ለመገናኘት በጣም ይፈልጋል። ምክንያቱም ሁለቱ በባየር ሌቨርኩዘን በጥሩ ሁኔታ አብረው ሰርተው ነበር። ነገር ግን ሌሎች አማራጮች እየተፈተሹ ነው። አዲስ የቼልሲ አሰልጣኝ በቅጥር ሰራተኞች የሚቀርቡላቸውን አማራጮችንም ለመመልከት ዝግጁ ናቸው ተብሏል። አሌክስ ስኮት ስሙ ተያይዞ ነበር። በተመሳሳይ ያዩ ቦአዲም ቼልሲ የሚወዱት ተጫዋች ነው። ነገር ግን በአሁኑ ሰዓት ምንም የተለየ ነገር የለም። ማንቸስተር ሲቲ በዚህ ጉዳይ ላይ ይበልጥ የላቀ መሻሻልም እንዳለባቸው ይታመናል። ሊልም ተጫዋቹን ለአንድ ተጨማሪ ዓመትም እንደሚቆይ የሚያስችል ስምምነትም ለመፍጠር እየገፉ ነው ተብሏል። የተለመዱ ስሞች ከጊዜ ወደ ጊዜ ብቅ ማለታቸውን ይቀጥላሉ። ነገር ግን የበለጠ ተጨባጭ ነገር እስኪኖር ድረስም አሁንም አላስቸግራችሁም፣ ነገር ግን ስለምን እንደምነግራችሁ ምናልባት ሀሳቡ ይኖራችሁ ይሆናል ብሏል የመረጃ ምንጩ ሲናገር። ለአሁኑ የዣካ ዝውውር ለመጨረስ የሚደረጉ የተሻሻሉ ጥረቶች በጣም ሊሆኑ የሚችሉበት ሁኔታ ላይ ነው ያለው። አዲስ ጥያቄዎች ሲቀርቡና የሰንደርላንድ ምላሽ መሰረት ደግሞ ቀጥሎ ምን እንደሚሆን በርካቶች ሀሳቦቻቸውን እየጠበቁ እንደሚገኝ ነው የመረጃ ምንጩ ይፋ ያደረገው። ክሪስቲያን ፎልክ ባርሴሎና የባየር ሚኒኩን አጥቂ ሃሪኬን ወኪሎችን ማረጋገራቸውን አገኘሁት ባለው መረጃ ላይ አረጋግጧል። በተለይ በባየርን ኢንሳይደር አምዱ ላይ ክሪስቲያን ፎልክ ሲናገር ባርሴሎና በኬን ላይ ተጨባጭ ፍላጎት እንዳሳዩም ግልጽ አድርጓል። ሆኖም ግን እንግሊዛዊው አጥቂ በባየር ሚኒክ የመቆየት እድሉ ሰፊ መሆኑን የጠቆመው ኬን በአሁኑ ሰዓት በዓለም ላይ ካሉ ምርጥ አጥቂዎች አንደኛው ነው። ለባየር ሚኒክም በ147 ጨዋታዎች 146 ግቦችን ያስቆጠረ ሲሆን በያዝነው የውድድር ዘመን ብቻ በ51 ጨዋታዎች 61 ግቦችን አስቆጥሯል። ባርሴሎናን እየለቀቀ ያለው ሮበርት ሌቫንዶስኪን ለመተካትም እንደ ሃሪኬን ያለ ጥራት ያለው ተጫዋችም በእጅጉ ያስፈልጋቸዋል። ነገር ግን የኬን ሁኔታ በባየር ሚኒክ ቁጥጥር ስር በመሆኑ ዝውውሩ ቀላል አይመስልም። ክሪስቲያን ፎልክ በጀርመን እግር ኳስ ላይ ጠንካራ መረጃዎች ያሏቸው ጋዜጠኞች ናቸው። ኬን ለባየር ሚኒክ ለመልቀቅም እንደማይገፋፋና አዲስ ኮንትራት ደግሞ ድርድር ይህንን ሁሉ ነገር በቅርቡ እንደሚፈታው ያላቸው መተማመን ከፍተኛ ነው። ክሪስቲያን ፎልክ እንዲህ ሲል ይናገራል። ይህ እውነት ነው። የሃሪኬን ወኪሎች በባርሴሎና መገኘታቸው ተረጋግጧል። ነገር ግን ባርሴሎና ሃሪኬንን ከባየር ሚኒክ የመንጠቅ እድል እንደሌላቸው ሰምቻለሁ። እሱ በሙኒክ መቆየትና አዲስ ኮንትራት መፈረም ይፈልጋል። ይሁን እንጂ በአሁኑ ሰዓት ከእንግሊዝ ብሔራዊ ቡድን ጋር በዓለም ዋንጫ ላይ በመወዳደር ላይ ስለሆነ አሁን ለመፈረም አይፈልግም የተባለው። ለማንኛውም ሃሪኬን ከባየር ሚኒክ ጋር ብቻ ለመደራደር ይፈልጋል። መፍትሄ እንደሚያገኙም አስባለሁ ብሏል። በእውነቱ ሃሪኬንን መልሰን በፕሪሚየር ሊጉ ማየትም እንፈልጋለን ሲልም ነው የተናገረው። እንዳለመታደል ሆኖ በአሁኑ ሰዓት ይህ በአጀንዳ ውስጥ ያለ አይመስልም። ሁለቱም ምልክቶች ኬን በአሊያንዝ አሬና እንደሚቆይ ነው የሚያሳዩት። ምናልባትም ባርሴሎና ወደፊት መከታተል የሚገባቸው ክለብ ሊሆን ይችላል ተብሎ ይታሰባል። እንዳለመታደል ሆኖ ኬን ወደ ቀድሞ ክለቡ ቶተናም ካልሆነ በስተቀር ወደ ሌላ የእንግሊዝ ክለብ እንደሚሄድ መገመቱ ከባድ ሊሆን ይችላል። እሱም በአሁኑ ሰዓት ያንን ዝውውር መፈጸም እንደሚችሉ አያጠያይቅም። ስፐርስ አሁንም የቻምፒየንስ ሊግ ተሳትፎና ዋንጫን የማሸነፍ ተስፋ ቢኖራቸው ኖሮ ሁኔታው የተለየ ይሆን ነበር። ነገር ግን አሁን ላይ ከዚያ በጣም የራቁ ናቸው። የሃሪኬን ከቶተንሃም ጋር ያለው ግንኙነት ወደ አርሰናል ፈጽሞ እንዳይሄድ ያደርገዋል። ማንቸስተር ሲቲ ደግሞ ኤርሊንግ ሃላንድ ስላላቸው ኬን አያስፈልጋቸውም። ሊቨርፑልና ማንቸስተር ዩናይትድ አማራጭ ሊሆኑ ይችላሉ። ነገር ግን ሁለቱም የራሳቸው ችግሮች ስላሉባቸው ለኬን ዋስትና ሊሆኑ አልቻሉም። ይሄ የሚያሳዝን ነው። ምክንያቱም የ32 ዓመቱ ተጫዋች በሙያው ከፍተኛ ደረጃ ላይ የሚገኝ ሲሆን የአለን ሺረርን የፕሪሚየር ሊግ የግብ ማስቆጠር ክብረ ወሰንን የመስበር እድል አሁንም ሊኖረው ይችላል። ኬን እንግሊዝን ሲለቅ 213 የሊግ ግቦች ነበሩት። በባየር ሚኒክ ያስቆጠረው ፍጥነትም በፕሪሚየር ሊጉ ቢቀጥል ኖሮ አሁን 311 ግቦች ላይ ይደርስ ነበር። ይህም ደግሞ በሺረር ክብረ ወሰን በእጅጉ የተሻለ እንደሆነ ጭምር ነው ቁጥሮች የሚያሳዩት። ባርሴሎና በፊት አጥቂ ቦታ ላይ ለሃሪኬን አማራጭ በመፈለግ ላይ ሲሆኑ የሊቨርፑሉን አጥቂ አሌክዛንደር ኢሳክንንም እየተከታተሉ መሆናቸው ይነገራል። ባርሴሎና ሮበርት ሌቫንዶስኪን የሚተካም ከፍተኛ ተጫዋች ያስፈልጋቸዋል የሚለው መረጃ
በተደጋጋሚ እየወጣ ነው። ኬን በባየር ሚኒክ የመቆየቱ እድል ሰፊ በመሆኑ ዝውውሩ እውን ሊሆን አይችልም። የካታላኑ ክለብም አሁን ላይ ወደ ሊቨርፑል ከተዘዋወረ በኋላ ደካማ ብቃትን ያሳየ ቢሆንም በአሌክዛንደር ኢሳክ እድል ላይ ለመውሰድም ፍላጎቱ አላቸው። የስዊድን ዓለም አቀፍ ተጫዋችም ከኒውካስል ዩናይትድ በውድ ዋጋ ከተዘዋወረ በኋላ በ22 ጨዋታዎች ያስቆጠረው 4 ግቦችን ብቻ ነው። አሌክዛንደር ኢሳክ በኒውካስል በነበረበት ወቅት በ109 ጨዋታዎች 62 ግቦችን በማስቆጠር የዓለም ደረጃ ብቃትን አሳይቷል። በሊቨርፑል ባይሳካለትም በኒውካስል የነበረውን ስጋትም የሚያስታውሱ ደጋፊዎች አሉ። ምናልባትም አሌክዛንደር ኢሳክ ከሊቨርፑል ስለ መውጣቱ ማሰብ አለበት። ምክንያቱም በአንፊልድ የተቸገረው እሱ ብቻ አይደለም። ፍሎሪያን ቬርትስ፣ ጀረሚ ፍሪምፖንግ፣ ሜሎስ ኪርኬዝ በከፍተኛ ዋጋ ቢመጡም ብቃታቸውን ለማሳየት ተቸግረዋል። በተጨማሪ ሞሐመድ ሳላ፣ ትሬንት አሌክዛንደር አርኖልድ እና ኢብራሂማ ኮናቴ ክለቡን በነጻ ዝውውር መልቀቃቸው በክለብ ውስጥም ከፍተኛ ችግር እንዳለ የሚያሳይ ነው። አሌክዛንደር ኢሳክ ወደ ስፓኒሽ ላሊጋ ማምራቱ ለሙያው መነቃቃትም ሊሰጠው ይችላል። ላሊጋውን ለሌቫንዶስኪ እና ሉካ ሞድሪች ላሉ ደግሞ ኮከቦችም የረጅም ጊዜ የጨዋታ ዘመንም የሰጠ በመሆኑ አሌክዛንደር ኢሳክ በሃንስ ፍሊክ ስር በባርሴሎና ዋና አጥቂ የሆኑ ብቃቱን ሊያገኝ ይችላል ተብሎ እንደሚታመን ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው የጠቆመው። ውድን የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ የዝውውር ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅግ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችንም ይህንን ይመስል ነበር። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ እስክንገናኝ ድረስ መልካም ጊዜ፣ መልካም ቆይታ እንዲሆንላችሁ ነው በአክብሮት የምመኘው።